ኢትዮጵያ በቀጣዮቹ 10 ዓመታት የኒኩሌር ኃይል ባለቤት እንድትሆን የሚያስችሉ ስራዎች ተጀምረዋል ተብሏል። ይህንን ያለው የኢትዮጵያ ኒኩሌር ኃይል ኮሚሽን በዛሬው ዕለት የኢትዮጵያ ኒኩሌር ፕሮግራም መጀመሩን ለማብሰር ባሰናዳው ዝግጅት ላይ ለሰላማዊ ጥቅም የሚውል የኒኩሌር ኃይል ባለቤት ለመሆን በዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ የወጡ 19 አስገዳጅ መስፈርቶችን ለማሟላት እየተሰራ መሆኑን ጠቅሷል። አቤል አበበ ዝርዝር አለው። ኢትዮጵያ የታላቁ ህዳሴ ግድብን ግንባታ አጠናቃ ባስመረቀችበት ጳጉሜ 4 ቀን 2017 ዓ.ም በጠቅላይ ሚኒስትር አብይ አህመድ ይፋ ከተደረጉ አዳዲስ ፕሮጀክቶች ውስጥ አንዱ የኒኩሌር ኃይልን የማመንጨት ስራ እንደሚጀመር ያበሰረ ነበር። ይህንን ተከትሎ የሚኒስትሮች ምክር ቤት ጥቅምት 4 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ የኢትዮጵያ የኒኩሌር ኃይል ኮሚሽንን የሚያቋቁም ደንብን ሲያጸድቅ ጠቅላይ ሚኒስትር አብይ አህመድ ደግሞ ሳንዶካን ደበበን የኮሚሽኑ ኮሚሽነር አድርገው መሾማቸውን አሳውቀው እንደነበር አይዘነጋም። በዛሬው ዕለት ደግሞ ይህ ኮሚሽን ወደ ስራ መግባቱን ይፋ ያደረገበትን የኒኩሌር ኃይል ፕሮግራም ማስጀመሪያ መሰናዶ ሲያካሂድ ኢትዮጵያ ወደዚህ ኃይል አማራጭ ማማተር የጀመረችበት ምክንያት በኮሚሽነር ሳንዶካን ደበበ ተብራርቷል። በ2035 ሀገራዊ የኃይል ተጠቃሚነት ከ86 ቴራዋት ሰዓት በላይ እንደሚሆን ይጠበቃል። ይህ ደግሞ ከፍተኛ ተጠቃሚነት በሚኖርበት ጊዜ ከ40,000 ሜጋዋት በላይ የሚሆን ነው። በምድራችን ላይ ያለ የትኛውም ነጠላ የኃይል አማራጭ ይህንን ፍላጎት ሊያሟላ አይችልም። ለኢንዱስትሪም ሆነ ለላቀ የማኒፋክቸሪንግ ሥራ እንዲሁም ለዲጂታል መሠረተ ልማት እንዲሁም በፍጥነት እያደገ ላለው ከተሜነት በተናጠል የምንተማመንበት የኃይል አማራጭ የለም። ለዚህ ነው የኢትዮጵያ መንግሥት ጠንካራና የወደፊቱን የተመለከተ ውሳኔ በመወሰን የኒኩሌር ኃይልን ከረጅም ጊዜ የኃይል አማራጮቻችን አንዱ ያደረገው። as a cornerstone of our long-term energy mix. ይህ ኮሚሽን ዛሬ ስራውን ከመጀመሩ በፊት ለግብርናና ለጤና ዘርፎች ይውላል የተባለ የኒኩሌር ኃይል ማመንጫ ለመገንባት ኢትዮጵያና ሩሲያ በመጀመሪያ ስምምነት ያሰሩት 2012 ዓ.ም ላይ ነበር። አስከትሎም የዚህ ስምምነት አካል ነው የተባለ የኒኩሌር ፍኖተ ካርታ ደግሞ በኢትዮጵያና በሩሲያው አቶሚክ ኃይል ኮርፖሬሽን ሮሶቶም መካከል በ2018 ዓ.ም የተፈረመ ሲሆን ሁለተኛውን ፍኖተ ካርታ ደግሞ በ2017 ዓ.ም መፈራረማቸው ተነግሮ እንደነበር አይዘነጋም። እንግዲህ ይህ ሂደት ነው ዛሬ ኢትዮጵያ ኒኩሌር ኃይል ኮሚሽን እንዲቋቋምና ስራውን በይፋ እንዲጀምር ምክንያት የሆነው። በዚሁ ጊዜ በማስጀመሪያው መሰናዶ ላይ የተገኙት የዓለም አቀፉ አቶሚክ ኤነርጂ ኤጀንሲ ምክትል ዳይሬክተር ሚሃኤል ቺዳኮቭ ኢትዮጵያም ሆነች የቱም የኒኩሌር ኃይልን ለሰላማዊ ጥቅም የመዋል ፍላጎት ያለው ሀገር በኤጀንሲው የተቀመጡትን 19 አስገዳጅ ተግባራትን በጥራትና በጥንቃቄ መተግበርና ኃላፊነቱን መወጣት እንደሚገባው አሳስበዋል። ዝግጁ ነን ብላችሁ ከወሰናችሁ ተቆጣጣሪው አካል እናንተ ናችሁ። ለኒኩሌሩ ኃላፊነቱን የምትወስደውም ሀገራችሁ ናት። ስለዚህ በተአማኒነትና ደህንነቱን በጠበቀ መልኩ እንደምትተገብሩት እርግጠኛ መሆን አለባችሁ። ተልእኮውንና መሠረተ ልማቱን የሚቆጣጠረው አካልም በኒኩሌር ኃይል ማመንጫው ላይ ምንም እንደማይከሰት፣ ምንም እንደማይፈጠር እርግጠኛ መሆን አለበት። ሁሉም በየድርሻው ኃላፊነቱን ሊወስድ ይገባል። የህግ ማሻሻያ ሊሆን ይችላል። በዓለም አቀፍ ስምምነቶች የምንገባቸው ይሆናሉ። የግንዛቤ ፈጠራ፣ የሰው ሀብት ልማት ወዘተ የሚሉትን እየተሰሩ የሚሄዱ እንጂ በአንድ ጊዜ እዚህ ጋር አለቁና አበቃላቸው የሚባል አይደለም። ኒኩሌር ኃይል ጣቢያውም ከተገነባ በኋላም አንዳንዶቹን ይበልጥ እየተጠናከሩና ተሻሻሉ የሚሄዱ ናቸው። ያሟላን ሰርተን አቅምና ሀብት እንፈጥራለን ብለን ነው የምናስበው። በዚህ በኩል ህዝብ ስጋት እንዳይገባው ሁሉም በአስተማማኝ ሁኔታ ተይዞ የሚካሄድ መሆኑን ማስገንዘብ ነው የምንወደው። እስከ ፈረንጆቹ ታህሳስ 2025 ድረስ በዓለማችን 471 የኒኩሌር ኃይል ማመንጫዎች በ31 ሀገራት መገንባታቸውን ያሳወቀው ዓለም አቀፉ የአቶሚክ ኃይል ኤጀንሲ እነዚህ ማመንጫዎች 377 ሜጋዋት የማመንጨት አቅም ያላቸውና ከዓለም የኤሌክትሪክ ማመንጨት አቅም ውስጥም 9 በመቶውን የሚይዙ መሆናቸውን ተናግሯል። አክሎም በሌሎች 15 ሀገራት 65 ጊጋዋት አቅም ያላቸው 62 የኒኩሌር ኃይል ማመንጫዎች እየተገነቡ ነው ያለው ኤጀንሲው በአፍሪካ ወደ ተግባር ከገቡት በተጨማሪ በ9 ሀገራት በግንባታ ስራ ላይ ያሉ ማመንጫዎች መኖራቸውንና ከሌሎች ሀገራትም የፍላጎት ጥሪ እየቀረበለት መሆኑን ነው በመድረኩ ላይ ያሳወቀው። በኢትዮጵያም ከሰው ኃይል ማፍራት ጀምሮ ያሉ ሌሎች የሂደቱ ስራዎችን በማገዝም ደህንነቱ የተጠበቀ የኒኩሌር ኃይል ማመንጫ እንዲገነባ ለማድረግ ቁርጠኛ መሆኑንም አሳውቋል። ኤጀንሲያችን ኢትዮጵያ ፍላጎቷን እንድታሳካ ለማገዝ ሙሉ ቁርጠኝነት አለው። አሁንም አብረን እየሰራን ነው። በኤጀንሲያችን ቴክኒካዊ እገዛ የሚተገበረው ሀገራዊ ፕሮግራም የሰው ኃይልን የሚገነባ ተቋማትን የሚያጠናክርና ለመጪው ጊዜ የሚሆኑ መሠረተ ልማቶችን የሚያሰናዳ ይሆናል። Our International Atomic Energy Agency የኛ ኤጀንሲ
የኒኩሌር ኃይል ማመንጫ ባለቤት በመሆን ሂደት ለመፍጠር ለመገንባትና ወደ ሥራ ለመግባት በምትሰሩት ሥራ ባሉን መሳሪያዎችና መገልገያዎች ሁሉ ሊያግዛችሁ ዝግጁ ነው። ይህንን እቅድ ለኢትዮጵያ የሚሰፋት አድርገው የሚመለከቱ አካላት አሉ ሲሉ በዚሁ መድረክ ላይ የተናገሩት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ከ80 ዓመታት በፊት ኢትዮጵያ የአየር መንገድ ባለቤት ለመሆን ስትነሳም መሰል አለመተማመኖች እንደነበሩ ጠቅሰው እንደ ታላቁ የህዳሴ ግድብ ሁሉ በድል ይጠናቀቃል ሲሉ ተደምጠዋል። የኢትዮጵያን አቅም ባለመረዳት ይህ በጣም ግዙፍና ትልቅ ነው ለሚሉ ማለት የምፈልገው ታላቁን የህዳሴ ግድብ ተመልከቱት ነው። ታላቁን ግድብ ባጠናቀቅንበት ቁርጠኝነት የኒኩሌር ኃይል ማመንጫ ህልማችንንም ባሳየነው ቁርጠኝነትና የኢትዮጵያን ብልጽግና የምናረጋግጥ ይሆናል። ይህንን ለማድረግ ቀንና ማታ እየሰራን ነው። ያለን የሰው ኃይል ጥቂት ቢሆንም ውጤታማ ስብስብ ነው ያዝነው። ይህን ተነሳሽነት ባጠረ ጊዜ ማለትም ከ10 ዓመት ባነሰ ጊዜ እውን ለማድረግ እንሰራለን። ለዚያ ደግሞ የዓለም አቀፉ አቶሚክ ኢነርጂ እገዛ በጣም ጠቃሚ ነው።